እኔ ነኝ ማቀልህ ማትበለኝ። አሁን እኔ ከኛ አንፃር አልጠየቅኩም። ለምሳሌ እናንተ ጥምቀት ለድነት አያስፈልግም ብላችሁ ስትሉ መጽሐፍ ቅዱሳዊ መሰረታችሁ ምንድን ነው ያልኩ። የእናንተን ብቻ ነው የጠየቅኩ። የእኛን ስጠይቀኝ እኛ ጥምቀት ለድነት ያስፈልጋል ብለን ስንል መጽሐፍ ቅዱሳዊ መሰረት አለን። ያን መጽሐፍ ቅዱሳዊ መሰረት አንስቼ የአባቶችን ትምህርት አንስቼ አወራሃለሁ። እናንተ ግን ጥምቀት ለድነት አያስፈልግም ስትሉ መጽሐፍ ቅዱሳዊ መሰረታችሁ ምንድን ነው ያልኩ። የሚያድነው ኢየሱስ ስለሆነ የሚያድነውማ ኢየሱስ ነው። በቃ መሰረታችን እሱ ነው። እኛ አምነን ነው ምንድነው በክርስቶስ ኢየሱስ። ስለዚህ ሌላ አዳኝ የለም ብለን እናምናለን። መሰረታችን ይሄ ነው። ኦኬ፣ ጥምቀት ማለት ሌላ አዳኝ ማለት ነው። ኦኬ፣ እኔ የምልህ የጌታን ቃል ትቀበላለህ? በደንብ። እሺ፣ ጌታ ያመነ የተጠመቀ ይድናል ሲል ሌላ አዳኝ እያደረገ ነው? በፍጹም። እሺ፣ አብራራው እስኪ። ያመነ የተጠመቀም ይድናል ይላል። ስለዚህ ያመነ የተጠመቀ ይድናል እኮ። ስለዚህ አመነ ባትጠመቅሳ? አመነ ባትጠመቅ ምን የሚፈጠር ነገር የለም እኮ። ስለዚህ መጠመቅ አገልግሎቱ ምንድን ነው? መጠመቄ ከክርስቶስ ኢየሱስ ጋር አንድ ለመሆን ወደ ቅዱሳን ህብረት ለመቀላቀል የጌታን ትእዛዝ ለመፈጸም። ስለዚህ ጌታ ያለውን አሁን ያለውን ቃል እሳ ጌታ ምን ያለውን ያመነ የተጠመቀ ይድናል ሲል አንተ ምን አልከው? እሱ እኔ ተጠምቄያለሁ ድኛለሁ። አሜን። አንተ አላልኩም። ለምሳሌ ጥምቀት ለድነት ያስፈልጋል ስንልኛ ጌታ አንድ ሰው ለመዳን ምንና ምን ያስፈልጋል አለው አለ? አይ ጌታ ለድነት ጥምቀትና እንትን ያስፈልጋል አላለም። ወይኔ እስኪ አንብበው እስኪ። እሺ ለጥፍልኝ። ኧረ አንብበው አንተ። የለም ስልክ ላይ ስልኬ ላይ ያው አንድ ስልክ ብቻ ስላለኝ ሌላ ስልክ አልያዝኩም። ስራ ቦታ ነው። እሺ ያመነ እና የተጠመቀ ይድናል ይላል አይደል? ትክክል። ጌታ ነው ያለው አይደል? ይሄንን ምን ማለት ነው? አያስፈልግም ጌታ አላለም እንዴት ትለኛለህ? ያመነ የተጠመቀ ይድናል ማለት ነው። ስለዚህ ለመዳን ምንና ምን ያስፈልጋል ነው ያለው? የሚድነው ምንና ምን ያደረገ ነው እያለ ነው? ያመነ የተጠመቀ ይድናል እያለ ነው። ስለዚህ ሚድነው ምንና ምን ያደረገ ነው? ያመነ የተጠመቀም ይድናል እኮ። ስለዚህ ለመዳን ምንና ምን ያስፈልጋል እያለ ነው ጌታ። ሁለት ነገሮች እና የነገረን እዚህ ክፍል ላይ ለመዳን ያስፈልጋል የተጠመቀም ይድናል ይላል። አይ ለምን ትለኛለህ ወንድማችን? ምንና ምን ማለት ነው? እሱን አስረዳኝ። አማርኛችንም የተጻፈውን አሁን እኮ ያልኩህ ነገር ነው። አይ አንተ አማርኛ ትችላለህ። አንተ አማርኛ ይበቃል። ወይ ትንሽዬ ለዚህ ልጅ እኔ ያስፈልገዋል። አሁን ድምፁን ስሰማው ማውቀው ሰው ስለሆነ እኔ ብገባላ አይሻልም? ብሬ አንተ ከሌሎች ጋር ብታወራ ለምን መሰለ፣ መጀመሪያ ኢየሱስን አያውቀውም እሱ ራሱና። ፕሮፌት ሰላም ነህ ወንድም ተሙ? እንዴት ነው? እግዚአብሔር ይመስገን። የት ቸርች ነው ህብረት የምታደርገው? የኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ማን ነው ባለራዕይና መስራቹ? እኔ ነኝ። ያንተ ቸርች ነው? የክርስቶስ ቤተክርስቲያን ነች። እሷ የእሷ ባለራዕይና መስራች አንተ ነህ። የአንተ ቸርች ናት ማለት ነው። መልካም። የአንተ ቸርች የእምነት አቋሟ ላይ ወይም ደግሞ የእምነት መግለጫዋ ላይ ስላሴ ላይ ምን ብላ ነው የምታስተምረው? ስላሴ ላይ ምን ብላ ነው የምታስተምረው? ማለት የእምነት መግለጫዋ ላይ የሚሆን ምንም ላይ ስለ ስላሴ ምን ትላለች? የአንተ እምነት በቃ መግለጫ አንጨርሰና እሷን የእምነት መግለጫ አንጨርሰ ትመጣለሽ። ቻው። መልካም። አንተ ነህ። ሰላም ብያለሁ። ሰማለሁ ብሬ ትሰማለህ? ጨርሶ ሲመጣ እናወራለን። ያኔ ባለራዕይና መስራች እሱ ነው። አንተ ነህ። ሰላም ብያለሁ። እግዚአብሔር ይመስገን። የት ቤተ እምነት? እኔ ሙሉ ወንጌል። ሙሉ ወንጌል የእምነት መግለጫዋ ምንድን ነው የሚያስተምረው? አሁን ጥያቄያችን ስለ ጥምቀት ነው አይደለም? ያው የጠየቅኩት ጥያቄ እኔ ጋር ነው የመጣው። ክርስቶስ ኢየሱስ ባለጠጋ ሊያደርገኝ ነው የጠራኝ። አሁን አንተ ነህ። የሙሉ ወንጌል የእምነት መግለጫዋ ምንድን ነው? ተሜ
ይኸውልህ አሁን የምንወያየው ስለ ጥምቀት ነው አይደለም? ጥምቀቱን ትምህርት እናውራና ስለ ሙሉ ወንጌል ጠንቅቀህ ታውቃለህ። እኔ ለአንተ አልነግርም። ምክንያቱም ተሜ ስለማቅህ ነብይ ነኝ ብለህ ስለማቅህ ያኔ በደንብ አንተን ከምናገር አሁን ስለ ጥምቀት ብናወራ አይሻልንም? ይቅርብን ተሜ። በደንብ ነው ማቅህ ተምዬ። እኔ ሙሉ ወንጌሎኜ አንተ እዛ ነብይ ነኝ ብለህ አንድ ቦታ ስታገለግል በደንብ አውቃለሁ። እሱን ተወው እና አሁን አገለገልኩ ማለት ነብይ ነኝ ብዬ አገለገልኩ ማለት እኮ ስላልነበርኩ ነው ወደ እውነተኛዋ መንገድ የመጣሁት። አሁን ተው ተሜ፣ ስለ ትናንትና አናውራም። ይቅርብህ እኮ በነበር ልጠየቅ አልችልም። አሁን ስላለሁበት ነው ላውራ። ብዙ ጉድ ስለሆነ ይቅርብንና አሁን ስለ ጥምቀቱ እናውራ እና ወንድሜ ሲያወራኝ ነበረውን እናውራ። አሁን ልነግርህ እኮ ነው። ነበረ አያዋጣኝም ነኝ ነው የሚያዋጣኝን። አሁን እኔ አንድ ጊዜ አሁን ለማወራ ብቻ ወዳጄ አላቅም ከሆነ አላቅም በደንብ አንተ ታውቃለህ። እኔ ስለ ሙሉ ወንጌል አሁን ለማወራ አሁን ደግሞ ኦርቶዶክሳዊ ወንድም ነኝ፣ ኦርቶዶክሳዊ ልጅ ነኝ እና እሷን ነገር ትተዋትና ይህች አነጋገርሽን ያን የምናውቃታለን፣ አሁን የምናውቃለን። ግድ የለም ተው ወንድሜ ነህ፣ ስለምወድ ነው ዝም የምለው። ኧረ ወንድም አይደለሁም እኔ ማንም በክርስቶስ ኢየሱስ ካልሆነ ወንድሜ ሌለው አልችልም። የሚጠላ ነፍሰ ገዳይ ነው ይላል ማለት ነው። አየህ ስለምን ክርክር ነው የምታወራው? ተውት። አሁን እናውራ፣ ስለ ጥምቀት አይደለ? እናውራ፣ አውራኝና እንነጋገር። አንተ ነህ አቤት። አሁን እኔ የማወራህ ነገር ስለ ትላንትና አይደለም እያወራ ያለው፣ ስለ ዛሬ ነው እያወራ ያለሁት። ትላንትና ነበርክ ካልከኝ እንኳንም ነበርኩ። ቋዳም ነው ያለ። ትላንትና ነበርክ ካልከኝ እንኳንም ነበርኩ። ትላንትና ጴንጤ ነበርክ፣ ነብይ ነበርክ፣ እንኳንም ነበርኩ። ትላንትና ሌባ ነበርክ፣ እንኳንም ነበርኩኝ። አሁን ግን ምንድነህ ካልከኝ ክርስቲያን ኦርቶዶክሳዊ ነኝ፣ የዳንኩ ነኝ። ትላንትና የልክ ስላልሆነ ዛሬ ላይ ነው የቆምኩት። ማንም ስለ ትላንትናው አይደለም የሚያወራው። አልዳንክም። እኔ መቶ ፐርሰንት እነግርሃለሁ፣ አልዳንክም። ስላልዳንክ ነው ምን አሁን አንተ ነህ ምንም ዝም ብለህ ሳትበሳጭ ስለ ክርስቶስ አታወራም እኮ። ምንም ሳትበሳጭ ሙሉ ወንጌል የእምነት መግለጫዋ ምን ምንድን ነው የሚለው እስኪ ንገረኝ። የሙሉ ወንጌል የእምነት መገለጫዋ በአብ በወልድ በመንፈስ ቅዱስ የምታምን በአንድ አምላክ አሳየኝ፣ እንደዛ ሚል አሳየኝ። የእምነት መግለጫዋ ላይ ወዳጄ እንዴት አይነት ጥያቄ ነው የምጠይቀው? እንደ እንትን ይዘን እንዞራለን። አንድ መጽሐፍ ቅዱስ ምንም አንድ ስልክ እኮ ነው ያዝኩት። አሳየኝ ስትል እስኪ አንተ የኦርቶዶክስን ቤተክርስቲያን በመጽሐፍ በእንትን ላይ አሳየኝ። በምንም አሳያለሁ። አምስት የመዳን መግለጫ አላት። እሱን እነግርሃለሁ። ቆይ እሱን አሳያለሁ። ለክርክር ብለህ ከምትመጣ ይኸውልህ አሁን ለጠየቅኩት ጥያቄ ብቻ አሳየኝ። አቦል በመንፈስ ቅዱስ እናምናለን የሚል አሳየኝ። አንድ ስልክ እኮ ነው ያለኝ። ታውቀዋለህ፣ በጌታ በኢየሱስም በደንብ ታውቀዋለህ። የሙሉ ወንጌል እንትን የመመሪያዋን በደንብ ለምን መዋሸት ያስፈልጋል? ግን አሁን እንወያይ፣ በቃ እንወያይ አይደለ ያልከው? ታውቀዋለህ ተሜ እኮ አሳየኝ። እኔ እኮ ዘንድሮ ከልጅነቴ ጀምሮ ነው አላልክም እንዴ? ነው አይደለም ተምዬ ያልከው? ስለዚህ በደንብ ስለምታውቀው ስለ እኔ ከልጅነቴ ጀምሮ መሆኑና ለመሆኔም ብቻ ሳይሆን አሁን እኔ የምጠይቅህን ጥያቄ ብቻ በአግባቡ ትመልሳለህ። እኔ ለምጠይቀኝ ጥያቄ መልሳለሁ። እንዴት ልክፈትልህ? መመሪያዋን ከፈለግ በአብ ወልድ በመንፈስ ቅዱስም እናምናለን ብላ የእምነት መግለጫዋ ላይ ወይም ደግሞ የእምነት መተዳደሪያዋ ላይ ማስቀመጧን አሳየኝ። 100% አይደለም 1,000,000% እነግርሃለሁ። ይሄ መተዳደሪያው ነው የሙሉ ወንጌል። አብማን ነው ችግር ለምን ትከራከራለህ? አብማን ነው። አንተ ራስን ካመንክ እኮ ራሴን አምናለሁ እኔ። አብማን ነው ችግር የለውም። አብማን ነው። እግዚአብሔር። ወልድስ? ክርስቶስ ኢየሱስ። መንፈስ ቅዱስስ? መንፈስ ቅዱስ ኃይል ማለት አጽናኝ። እሺ መልካም። ሰራጺ ወይም አጽናኝ። እሺ አብ ለወልድ ምኑ ነው? አባት። ወልድ ስለ አብ ልጅ። መንፈስ ቅዱስ ስለ አብ ምኑ ነው? መንፈስ ቅዱስማ ኃይል ነው ለእግዚአብሔር። እሱ ራሱ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። መንፈስ ቅዱስ ለአብ ምኑ ነው? በኢየሱስ ስም ይሄ ልጅ ምን አይነት ጥያቄ ነው የሚጠይቀው? እንዴ ነገርኩህ እኮ መለስኩልህ። እንዴ አይገባህም እንዴ አንተ? እንዴ አይ ኦርቶዶክስ ለምን አታለቅስም? ሶፍት ይሄ ነው እኮ ችግራቸው። አሁን እናንተ ይኸውልህ ሲነገር ይኸውልህ
ኢየሱስ የእግዚአብሔር ልጅ ነው አይደለም? ነው አይደለም? እስቲ ቆይ ወዳጄ ቆይ ኢየሱስ የእግዚአብሔር ልጅ ነው አይደለም? ይሄን ብቻ መልስልኝ። ኢየሱስ የእግዚአብሔር ልጅ ነው አይደለም? ወንድሜ እኔ መለስክልኝ ነገር ሁሉ ትክክል። መንፈስ ቅዱስ ግን ለአመኑ ነው። ኢየሱስ የእግዚአብሔር ልጅ ነው አይደለም? መንፈስ ቅዱስ ለአመኑ ነው። ኢየሱስ የእግዚአብሔር ልጅ ነው አይደለም? ልክ ነህ ብለሃል። ግን መንፈስ ቅዱስ ለአመኑ አይደለም። ኢየሱስ የእግዚአብሔር ልጅ ነው አይደለም? ይሄን መልስልኝ ወንድሜ፣ መልስልኝ ወንድሜ፣ አንተ መልስልኝ። ኢየሱስ የእግዚአብሔር ልጅ ነው አይደለም? በቃ ተምረናሽ ለሌላ ጊዜ ቻው። አንተም ተማር። መልሶልሃል እኮ እዛ መልሰና በስነ ስርዓት መለሰልህ እኮ። ማን ነው ብለህ ወልድ ልጅ ነው ስትል መለሰልህ። አብ ደግሞ ምንድን ነው ስትል መለሰልህ። መንፈስ ቅዱስ ስትለው ቆመ ማለት ነው። ትሪኒቲ ስላሴ ወፍ ይመቸው። ዛዛ ሄደ ጨርሰና። እሺ ጠይቅ ብሎ እናንተ ስለ ኩነት እናውራችሁ ማንም ሳይገባ። እሺ ኤቢ ሰላም ብያለሁ። ኤቢ ሰላም ብያለሁ። እንዴት ነህ? ሰላም እግዚአብሔር ይመስገን። የት ቤተ እምነት ነህ? አታውቀውም? ሆፕ ሲቲ ይባላል። ውጭ ሀገር ነው ያለው። ውጭ ሀገር ሆል ሲቲ የሚባል በምን የሚባል ሆፕ ሲቲ እና ሆል ሲቲ እየለየን ሆፕ ሲቲ። መልካም። ሆፕ ሲቲ ምንድን ነው የእምነት መግለጫው? ዲፋይንድ አታውቀውም? በአማርኛ ለመጻፈው በእንግሊዝኛ ስለተጻፈ በእንግሊዝኛውን ወደ አማርኛ ተርጉመ ንገረኛ። እንግሊዝኛ መተርጎሙን ቃላቶችን አላውቃቸውም አንዳንዶች። በቃ ስችል ና አንተም ቻው። ኩነት ስችል ና። እሺ አይ በቃ ሲችል ይምጣ። ይፍዬ ሲችል ይምጣ። ስችሉ ና። እሺ ሁላችሁ የማትችሉ ሰዎች ምን አስጠየቃችሁ ታዲያ? እኔ እንግሊዝኛ አልችልም በአማርኛ ንገረኝ አልኩ። ተርጉመ ስትመጣት እናወራለን ያኔ። እሺ ሌላ በጴንጤ አንድ ቁጥር ጻፍ። በአግባቡ በጨዋነት ልታወሩ የምትችሉ ከስድብ ውጭ የጸዳችሁ፣ ከስድብ ውጭ የጸዳችሁ ማትሳደቡ፣ ስድብ የሌለባችሁን ነው ፈልገው። ከስድብ ውጭ የወጣችሁ ብርዬ እንደዚህ ብገላግል ይሻላል ብዬ እኮ ነው። መምህር እሺ፣ ከአንተ በላይ ተሳዳቢ የለም። እሺ መልካም። ሌላ ጴንጤ ፕሮፌት እዩ ገብተሃል፣ ትታየኛለህ። አስገባኝ ተሙዬ። ጴንጤ ነህ? ይኸው አስገብቻለሁ። ጴንጤ ከሆንክ ተምረና አማርኛ መፍታት ስችል። እኔ እንግሊዝኛ አልችልም። እንግሊዝኛ አለመቻል ኃጢአት ከመሰለ የራስ ጉዳይ። አልችልም እንግሊዝኛ። በአማርኛ ይዘልኝ ትመጣለህ። ሆል ሲቲ ይለኛል። እሺ አዶናይክ ነው የሚለው። አሁን የገባው ፕሮቴስታንት የኛው ነው መሰለኝ ነው እንዲያስገባኝ ሲለኝ። እስቲ ድምጽ እንዴት ናቸው? እግዚአብሔር ይመስገን። እኔ ወንድማችሁ ነኝ። ያው እሺ እኮ አስገባኝ። ኦርቶዶክስ ጴንጤዎች ነበር እያልኩ የነበረው። እሺ ሌላ ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ። ሌላ ፕሮቴስታንቶች ታሜ ወይ ወንድሜ እንዴት ነህ? እግዚአብሔር ይመስገን መምህር። ስልክ ኢንተርኔቱ ያሁኑ ስልክ ነው አይደል? ሌላ አይደለም አይደል? አዎ። ኦኬ። ምን ልደውል ሊፈልገህ ነው? አይ ዳታ ልሞላ ልፈልግ ነው። ይደብርሃል? ለእኔ በደስታ ነው እንጂ የምትሞላልኝ እኔ እኮ ታዲያስ። ኧረ አሁን ሙላልኛ። በቃ አሁን ሙላላለሁ። ኡፍ በስመ አብ ግን አለው። ይሄ የዓመት ነው ብሬ፣ የዓመት ነው የዓመት ነው ያለኝ። መዝሙር ያሬድ ነው ሙላለት ያለክ አይደለም? አረ እሺ ኦኬ። አንተማ ደስ ይለኛል ብትሞላልኝ እኮ። ስለዚህ የለውም አይደል? የዓመት ከሆነ እንትን እንዳያደርግብህ ብዬ ነው። አይ የዓመት አለኝ እኔ፣ የዓመት አለኝ፣ ጌታን አለኝ። አየር ላይ ነው የሚቀረው የዓመት ከሆነ። አዎ ምንም ዓመት ነው የዓመት ነው። በቃ እናወራለን ትላለህ። እሺ እኔ አባት በስልጣኑ ሰላም ብያለሁ። ሰላም፣ የክርስቶስ ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። አሜን። ሁሉ ሰላም፣ ክብሩ ይስፋ። የት ቤተ እምነት? ቤተ እምነት ማለት የት እምነት ነው የምትከተለው? እምነት ምንድን ነው? የወንጌል አማኝ ነኝ። የወንጌል አማኝ የት ቸርች? የክርስቶስ ወንጌል።
የክርስቶስ ወንጌል ባለራዕይና መስራቹ ማን ነው? ክርስቶስ። ክርስቶስ። እሺ ራእዩን የተቀበለው ማን ነው? ራእዩን የተቀበለው ራእይ አስፈጻሚው ማን ነው? የማንን? የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን እኔው ነኝ። እሺ ያንተ ነው። በቃ ያንተ ቸርች። መልካም። ያንተ ቸርች ከሆነ ቶሎ ይቀለኛል። መልካም። የቤተ እምነት ለመዳን ወይም ደግሞ የእምነት መግለጫዋ ምንን ያማከለ ነው ያንተ ቸርች? ክርስቶስን አምኖ ማመን ብቻ። ማመን ብቻ ነው ያለበት? እምነት ብቻ፣ ክርስቶስን ማመን ብቻ። ክርስቶስን ማመን ብቻ። ክርስቶስን ማመን ብቻ ሲባል ኢየሱስ ክርስቶስ ተቋርጣል። ተቋርጣል። አልሰማሁም። ተደውሎብኝ ነበር፣ ዘግቼዋለሁ። አሁን እንቀጥል፣ ችግር የለውም። ኢየሱስ ክርስቶስ ብቻ ነው ማለት ነው? አዎ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። አባት ደውሉብኝ። እሺ፣ ኤፌሶን ወይ መምህር ብሬ ይቀጥሉ። አንድ ጊዜ ስልክ በጣም አሰቃየኝ። ኤፍዬ የላችሁም? መምህር ብሬክ አለክ አለው በል መቀጠል እንድትችል እኔ መጠየቅ እችላለሁ። ቆይ አይ እኔ ሀሳቤ ላይ እንዳትሄዱብኝ ብዬ ነው። አንድ ጊዜ ወይም እሺ በቃ አትደውሉብኝ፣ እዚህ ከሆናችሁ የምትደውሉብኝ ሰዎች። መልካም። ኢየሱስ ክርስቶስ ብቻ ነው የሚለው የእምነት መገለጫ ለመዳን ወንድሜ በስልጣኑ። ከኢየሱስ ውጭ ለመዳን ምን አለ? መልካም። በህይወት ለመዳን የዘላለም ህይወት ለማግኘት ከኢየሱስ ክርስቶስ ውጭ እንደሌለ መጽሐፍ ቅዱስ ይናገራል። መልካም። ኢየሱስ ማን ነው? ኢየሱስ ጌታ ነው። እሺ አበስ ምንድን ነው? አልገባኝም። ኢየሱስ ጌታ ነው፣ አበስ ምንድን ነው? እንዴ ኢየሱስ ጌታ ነው፣ አብስ ምንድን ነው ማለት? አዎ እኮ እኔ የጠየቁት ጥያቄ በአግባቡ መልስልኝ። እንዴ አብ ነዋ። አብ ምንድን ነው ስትለኝ በመድኃኒዓለም ቀጥሉ። በቃ ደክማለሁ። ምን አስበላ መልስ። አብ ምንድን ነው ስትል አብ ምንድን ነው? አብ ነዋ። አንተ ነው ባለራዩ ይጂ ቀጥ የበጊና ደክማለሁ። ያሳቀኝ አንተ የሳቀው አሁን አብ ምንድን ነው? አብ ሌላ ስም አለው ከአብ ውጪ? አይ ምንድን ነው እኮ የተባልከ ያለው እንዴ? አሁን ስለምን አብማ አብ ነዋ። አብ ምን ይሆናል? ኢየሱስ ጌታ ኢየሱስ ምንድን ነው ስትባል ጌታ ነው አልክ። የተደማመጠ ማለት ኢየሱስ ክርስቶስ ምንድን ነው ስትባል ከዛ ጌታ ነው አልክ። አብስ አለ። አሁን እኛ ስለ ሥላሴ አንዳንድ ነገር አብ ደግሞ አብ ነው አልኩኝ። እሺ የፍዬ ችግር የለውም። በቃ እሺ አብ ነው። መንፈስ ቅዱስስ ማን ነው? መንፈስ ቅዱስ ነው። በጣም ጥሩ። ስለዚህ የአንተ ቤተ እምነት ኢየሱስ ብቻ ያድናል ብላ ነው የምታስተምረውና አብና መንፈስ ቅዱስ ዓላማቸው ምንድን ነው? አገልግሎታቸው ምንድን ነው? አንተ ቤተ እምነት ላይ አንተ ቸርች አሁን የተለየ ሶስት ነገሮችን ነው የፈለግ? አብ ኢየሱስ እና መንፈስ ቅዱስ ነው ወይስ አብ ወልድ መንፈስ ቅዱስ የሚለውን ፈልገ ነው? አይ አሁን ምናልክ መሰለህ አንተ ያንተ የእምነት መገለጫ አንድ ብቻ ነው፣ ምንም ችግር የለውም። ኢየሱስ ክርስቶስ ብቻ የሚል ነው ያንተ ትምህርት፣ ወይም ደግሞ ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጭ ታዲያ ትምህርት አለ እንዴ? ህይወት አለ? ከኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ግን ማን ነው? ኢየሱስ ክርስቶስ ጌታ ነው። የመዳን መንገድ ነው፣ እውነት ነው፣ ህይወት ነው። ልክ ነህ። ግን ኢየሱስ ማን ነው? እውነት መለኮታዊ ስሙ ማን ነው? አሁን አንተ እየነገርከኝ ያለው ስጉ ስሙን ነው። መለኮታዊ ስሙ ማን ነው? የክርስቶስ ኢየሱስ። አዎ እንደዛ ብለና ጻፉልኝ። ወልድ ነው። ወልድ። በጣም ጥሩ። ወልድ ብቻ ነው በአንተ እምነት ውስጥ መዳኛ ብለህ ነው የምታስተምረው? መጽሐፍ ቅዱስ እንደሚናገረው እንግዲህ ወልድ፣ አብ፣ መንፈስ ቅዱስ የተለያዩ ናቸው ብሎ አይልም መጽሐፍ ቅዱስ። ኢየሱስ ክርስቶስ በራሱ ሙሉ ነው። መለኮታዊ ሙሉ ስልጣን ያለው ነው። ስለዚህ የመዳን መንገድ እሱ እንደሆነ ከሰማይ የመጣ ወደ ሰማይም የወጣ ዳግመኛም የሚመጣ የመዳን መንገድ ብቸኛው እሱ እንደሆነ መጽሐፍ ቅዱስ ስለሚናገር ይሄ ነው። ኢየሱስ ስንት ልደት አለው? ኢየሱስ ስንት ልደት አለው?
መጽሐፍ ቅዱስ ስለ ልደቱ የሚናገረው ነገር የለም። ኢየሱስ ይህን ያህል ልደት አለው ብሎ በቁጥር የተጻፈ ነገር የለም መጽሐፍ ቅዱስ ላይ። ስለዚህ ልደት የለውም ኢየሱስ። አልገባኝም። ልደት ማለት ሃፒ በርዝዴይ ምናምን የሚባለውን ነው የምትለኝ? አነጋገርን አስተካክል ፓፓ። አንተም ራስ ፓፓ አንተም ጣልቃ አትግባ። እሱ ለሚጠይቀኝ እየመለስኩለት ነው። ቸርች አለው እኮ ብሬ። ሃፒ በርዝዴይ ታዲያ ምንድን ነው ይሄ? መንፈሳዊ ነገር ሲወራ ከመንፈሳዊ አውድ ብትረዳስ አይሻልም? አትበሳጫ አንተ። ምን ያንጫጫሃል እንዴ? እሱ እየጠየቀኝ እየመለስኩለት አይደል? ለምን ትደነግጣለህ? እሱ እንዲመልስልኝ የፈለግኩበት ትራክ ውስጥ እየገባ ስለሆነ ደነገጥ። ሂድ ውጣ ከዚህ። ለምን ትደነግጣለህ? ደግሞ እኔ ከአንተ ጋር ደግሞ ላውራ እንዴ? እንደገና ደግሞ ለምን ልዋረድ? በጌታስ ታሙዬ ወይ እንዴት ናችሁ? ሰላም ናቸው? በአጠቃላይ እግዚአብሔር ይመስገን። አንድ ሰው ስብ ያለው አንድ ቁጥር የጻፍክልኝ ልጅን ኮሜዲዎች እየገቡልን ነው። እንግዲህ እስቲ ያዝናኑን ትንሽ። እሺ እነዚህ ናቸው ቸርች ያላቸው በፕሮቴስታንት ቤት ውስጥ ኢየሱስ ያድናል ብለው የሚሰብኩት። መልካም ፍቅር ሰላም ብያለሁ። ሰላም ነው፣ ሁላችንን ሰላም ነው። እግዚአብሔር ይመስገን። የኔ እህት ሁሉ ሰላም? እግዚአብሔር ይመስገን። እንኳን ኦርቶዶክስ ነኝ፣ ግን የሆነ ጥያቄ መጠየቅ ፈልጌ ነበር። ብዙ ጊዜ ቴክስት እየላኩ የሚመልስልኝ አጥቼ ነው። እሺ ይቻላል፣ ግን ከፕሮቴስታንቶች ጋር እያወራን ነበር። አሁን አስቸኳይ ጥያቄ ነው? አዎ አስቸኳይ ጥያቄ ነው ከተባበርኩ። እሺ ጠይቂ። እኔ ያለሁት ስደት ሀገር ነው፣ ግን መጽሐፍ ቅዱስ ሳነብ በጣም ያመኛል እና በጣም ማለት እጨናነቃለሁኝ። ከዛ ተዋለሁኝ። አሁን ተውኩት በቃ ወደ 5 ወር ነው 6 ወር ሆነኝ። ከዛ እንደዚህ ጸሎት ሳረግ ራሱ አባታችሁ ነው ይስል የውጭ ስልክ ላስቀምጥልህ? አዎ ስልክሽን በውስጥ አስቀምጥልኝ። እሺ እናቴ። እሺ አመሰግናለሁ። ሁሉ ነገር ላይቭ ላይ ስለማይወራ ነው። አሁን የሆነ ነገር ብንልሽ ለሌሎቹም እንትን ስለሚሉ እናመሰግናለን። ሌላ ጴንጤ አንድ ቁጥር ጻፉልኝ። እሺ ኤንድሪያስ ነኝ። በእናትህ ናግባ። በእናትህ ማን ነው ከስር ቁጭ ብሎ ያመጣው? ምጣልልሳ ምናልባት ፍቅር ምናልባት ሀሳቡስ ጸሎት አድርገሽ ማንበብ ነው። ደጋግመሽ ወደ ወንጌል መመለስ ነው። ሌላ ነገር የለውም። የበቀረው ደግሞ ከሰሙ ቃል ጨርሳላችሁ በውስጥ ያ ነው በቃ። አስገባው ኤፊ ማን ብሬ አሙ አይገባም። አታውቁትም እንዴ? የኮሜንት አርበኛ ነው። ሁሌ ነው እንደዚህ ነው። የትም ቤት ስትገባ ታገኘዋለህ። ደግሞ እንዴት እንደሚገባ አላውቅም። ከሁሉም ቦታ ነው፣ ግን የኮሜንት አርበኛ ነው። አይገባም። ሌላ ጴንጤዎች አንዳንድ ቁጥር ጻፉልኝ። እኔ የምልሽ ግን ታሜ ሶሪ። እሺ ወይ ቀጥል። ብር ያለችበት ሀገር ጸበል ምናምን መግባት ይችላል? አላውቅም። ምናልባት እንደዚህ አይነት ነገሮች እኮ ስናውራት እኮ ለሚዲያው ይሆናል አይሆንም የሚለውን ነገር ነው ታውቃለህ። የኛ ሰዎች አሁን እኔ የሆነ ቃል ብናገር አንድ ሰው ከፕሮቴስታንት የመጣ ሰው ብርዬ የድንግል ማርያምን ቅዱስ ስዕል እየዳበሰ እንትን ሲል እንዴት እንደሚያደርጉ ታውቃለህ። እና ከኔ ደግሞ በጸሎት የቃላት ግድፈት እንዲያገኙብኝ አልፈልግም። ለዛ ነው። እሺ ብሬ ተረድተኛል አይደል? የቃላት ግድፈት ይፈልጋሉ። አሁን እዚህ ጋር ስንት ሰው ሪከርድ አድርጎ ይጠብቀኛል መሰለ። እያየዋቸው ይደፋሉ እንጂ ከኔ ምንም የቃላት ግድፈት አያገኙም። እኔን የሚጠብቀኝ መንፈስ ቅዱስ ይረዳኛል እና በውስጥ አውርቻት ከአባቶች ጋር ማገናኛታለሁ። በተለይ ለፕሮቴስታንቶች የቃላትና የእንትን ግብአት መሆን አልፈልግም። ወይ አልረጋጋም። በዚህ ጉዳይ አልመልስም። ተረጋጋ ታሚ። አልረጋጋም፣ አልመልስም። ብሬ ዘንድሮ አንድ ቁጥር ጻፉ። ኮንፊደንስ የለኝም። አዎ ሄርዬ ኮንፊደንስ ስለሌለኝ ነው አልመለሰው። ኮንፊደንስ ያለውን እኮ አየን እኮ አበበ ጉልላት አበበ እያሉ ግራ ተጋብተው መጨረሻ ላይ ድምፁ ሲመጣ ለ7 ወር ነው ለ8 ወር ከቲክታክ ይጠፋል አይደል? እንደሱስ መግባት አልፈልግም። ኮንፊደንስ የለኝም። አዎ መልካም ተመልሶላታል እኮ በቃ አንድ ሰው እንደዛ አይነት ነገር እንትን ሲለው ብዙ ጊዜ እናያሬድም ይጠየቃሉ እኮ በአደባባይ እኮ ይመልሳሉ። እና
ምንድነው ይጸልያል። ደጋግመሽ አሁን ጸሎት መጸለይ ያልቻልኩ የሚሉ እህት ወንድሞች አሉ። አሁን ለምሳሌ እና ደጋግመሽ ነው ልምምድ የምታደርጊው። ትጸልያለሽ እንትን ማለት መጽሐፍ ቅዱስ ስታነቢ ሙሉውን አሁን ጨርሼ አነበዋለሁ ማለት ሳይሆን ግማሹ ነገ ግማሹ ዛሬ እያደረግሽ ከዛ ፍቅር እንዲጨምርብሽ ደግሞ ተረጋግተሽ ማለት በአንድ መንፈስ ስራ ላይ የሆንሽ ሳይሆን ተረጋግተሽ ንጹህ ሆነሽ መጽሐፍ ቅዱስን እያነበሽ ከጸሎት ጋር ትንሽ ዛሬ 5 መስመር ካነበሽ ነገ ደግሞ 10 እያደረሽ ከዛ እየጨመርሽ ትሄጃለሽ። በቃ ሌላ ምንም ነገር የለውም። ጸበል ካገኘሽ ደግሞ ቤተክርስቲያን ሂጂ፣ ተጠመቂ፣ ጸልይ፣ አጥብቀሽ በቃ ከእግዚአብሔር ጋር መገናኘት ነው ዋናው። ያ ነው እና ተመልሶልሽ እና እኔንም በውስጥ አውሪኝ ሀቢብቲ ቀጥሉ። እሺ ያሬድ ይሮስ። እሺ አንዴ ይቅርታ፣ እኔ ያለሁበት ቦታ በነገራችን ላይ እኔ ኮንትራት ስለሆነ የምሰራው አይመቸኝም። ጸበል ምናምን የለም። ዝም ብዬ ትንሿን መጽሐፍ ቅዳሴ ማርያም ይዤ ነበር፣ ግን በውስጥ ባወራችሁ ይሻላል። ማለት አብሮኝ ያሉት የሌላ እምነት ተከታይ ስለሆነ ችግር የለውም። በቃ እና የእነሱ መዝሙር በቃ በውስጥ አወራቸዋለሁ። እሺ እናት የሮ ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ተዋል እኮ ተሙዬ ነው እንዴ? ለምን ገዝት ላከ ነው እንዴ? እንትናን ጎንደር ያስገቡት አቋርጦ ወጥቶ ነው እኮ። እኔ ሰላም ነው። እንዴት ነህ የሮ? ስራ ላይ ስለነበርኩ ነው። የሮ እንዴት ነህ? ጌታ ይመስገን። ሰላም ነው አለን። እሺ እኔ የምልህ መጽሐፍ ቅዱስን በሙሉ ትቀበላለህ? አዎ። ምንድን ነው ራሱ ቅድም ስለ ጥምቀት ነበረ ስንወያይ ነበረው። ገባኝ እኮ ለዛ ነው እኮ። መጽሐፍ ቅዱስን በሙሉ ታምናለህ? አዎ። እንደ ቃሉ አገልግለኝ እስቲ መምህር፣ በስድብ እንዳታገለግለኝ። ዛሬ ምን ሆናችሁ በመድኃኒዓለም ስም? አይ ጌታ ተሙ እውነት በጣም አያምርብህም እየሰራ ያለው። በጣም ብዙዎችን እየተከታተልኩ ነው። አግባብ አይደለም፣ ይሄ ወንጌልም አይደለም። ምን ሆነሃል? ከይቅርታ ጋር ቆይ፣ አሁን በዚህ አገልግለኝ በዛ። በነገራችን ላይ እሺ፣ ይቅርታ፣ እሺ፣ አስተያየት ብትቀበል ጥሩ ነው። እኔ ጠቃሚ ነገር ይሩ እንኳን ደህና መጣ። የት ቤተ እምነት ነህ? ቸርች ንገረኝ መጀመሪያ። ህይወት ብርሃን ነኝ። እሺ፣ ችግር የለውም። የት ቤተ እምነት ነህ? ንገረኝ። ህይወት ብርሃን። የእምነት መግለጫዋ ምንድን ነው? የእምነት መግለጫዋ አሁን ያለው ስራ ቦታ ነው። 5 ሶላ እንቀበላለን። እሺ፣ በዛ ላይ እናውራ። እሺ፣ መልካም። 5 ሶላ ምንድን ናቸው? በጣም ጥሩ። ቅድም ስለ ጥምቀት እያወራ ነበር። ከርዕስ መዝለሉ ግን ሰው ወንድሜ 5 ሶላዎች ምንድን ናቸው? ንገረኝ። እሱም ብቻ ንገረኝ። በጣም እየተረጋጋ ተውና ጌታ ያረጋጋክ። ዴቪስ ያባም በቃ ዴቪስ ተረጋጋ። በጣም እንደ እረፍት ያጣ ይመስለኛል። የተጠየቀው ሌላ የምትመልሰው ሌላ። ይወር እንደ ትልቅ ሰው አውራ እንጂ የተጠየቀው መመለስ አይሻልም? ወንድም አለም ምንድን ናቸው 5 ሶላዎች እኮ? ከማን ጋር ላውራ? ብሬ ጀምሮ ነበር ብዬ እኮ ነው። ችግር የለውም መልስልኛው። ከኔ ጋር ትቀጥላለህ። ከዛ በኋላ እኔ መምህሬ ደግሞ እንዲቀጥል ደግሞ አድርጋለሁ። 5 ሶላዎች ምንድን ናቸው? ለመማማር ነው? እውቀት ነው የምንለካው? አሁን ለእኔ እውቀት ነው። የኔን እውቀት ለማወቅ ነው። 5 ሶላዎች ምንድን ናቸው? ንገረኝ። እውቀትህን ንገረኝሽ። ችግር የለውም። ኦኬ። ጳውሎስ ከእውቀት ከፍ ያውቃል። ሌት ሚ ቴል ዩ ኢን እንግሊሽ። ምን አይነቱ ነው? በመድኃኒዓለም ዘንድሮ ምን ሆናችኋል? እሺ በሉ። ሌላ በትክክል ልትወያዩ የምትችሉ ብሬ ምን ትላለህ? የኔ ሰንድሮስ ከየት ቤተ እምነት ነው? የኔ ሰንድሮስ ይቀጥሉ። የኔ ሰንድሮስን እስኪ ጨመቁልኝ። እዛ ጋር መመሪ ይሄው ሁኔታ ችሉ። የት ቤተ እምነት ነህ ወንድማችን? አና ማፊ አማሪክ ማፊ ምሽክላ አማሪክ ምን ነበር? ወይኔ ጠፋኝ። አንተ የላ አረብኛ አበላሻችሁ እኮ። የሆነ ነገር አስታውሽኝ እስኪ። ሸዋዳ ነው። ሸዋዳ
ሰላም ነው አዳምሻ? ወደ በለው አይዞት ለራስህ አዳምሻ እንዴት ነህ? ገና ከመግባቱ አዳምዬ በስድብ እንዳታገለግለኝ እንዲህ ሌላ ፕሮቴስታንቶች ተሙ ሰላም። በነገራችን ላይ ተሜ ሰሞኑን ጃማይካ ምን እንደተፈጠረ አይተሃል? በጣም የጃማይካ ሰዎቹን እሳያቸው በጣም ነው ኢንጆይ የሚያደርጉበት የነበረው የሚጠቀሙት ነገር እኮ። እኔ አሁን እዚህ ሶሻል ሚዲያ ላይ የሚመጡ አሁን ልክ እንደ ቅድሙ አይነት ሰውዬ እንደዛ ነው የሚመስሉኝና የሚታዩኝ። ተሜ ወይ ሰማህ ወይ? እየሰማሁህ ነው። ይቅርታ ሚውት አድርጌ እንትን ነበር። በጣም ይቅርታ። 5 ደቂቃ የሮን ላውራው። አውራው የሮ ይሰማል? ይሰማኛል ብሬ ይሰማኛል። አይሰማም? ትክክለኛ ስም ነው ግን ኦር ዩዘር ኔም ነው? ይሰማኛል? ይሰማኛል። ቀጥል። እሺ መጽሐፍ ቅዱስን ሙሉ ትቀበላለህ እያልኩህ ነበረ። አዎ እቀበላለሁ ወንድሜ። እሺ እንግዲህ ቅድም ስለ ጥምቀት እያወራች ስለነበረ ከኤፌሶን ጋር ብዙ ክፍሎችን ገልጣ እያሳየች ነበርና እኔ ምናልባት ከብዙ ክፍሎቹ አንዱ ክፍሎቹ ላይ ብቻ ላወራ ፈለግኩኝና ጌታ ለመዳን የማርቆስ ወንጌል 16:16 ላይ ምንና ምን ያስፈልጋል አለ? ምን ላይ? ማርቆስ 16:16 ላይ ምን አለ ጌታ? አቤት። እሺ እንፋ መሬ ተመልሼ እመጣለሁ። ጠብቀኝ። ሌላ ሰው ግቡ። ሌላ ሰው ይላክ። ወንድሜ ወይ ጥሩ ጥያቄ ነው ያቀረብክለት። ቲቶ ላይ ምናልባት ቲቶ ምዕራፍና ቁጥሩን አሁን ባላስታውሰው ላመኑት ለተቀበሉት የእግዚአብሔር ልጅ ይሆኑ ዘንድ ስልጣን ሰጣቸው የሚል ቃል አለና ከሱ አንጻር እሱን ቃል አስታውሰውና ከዛ ይሄን ጥያቄ ቀጥሎ ያለውን ጥያቄ ጠይቀው። መፈናፈኛ እንዲያጣ ነው። እንትን ተረዳኛ ወንድሜ? ዮሐንስ 1:12 ያለ ሀሳብ ነው። ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላልና ለተቀበሉት ማለት ያው ኢየሱስን ለተቀበሉ መቀበል ማለት በፕሮቴስታንት መቀበል እና በትክክለኛው መቀበል በጣም ልዩነት አለው። ፕሮቴስታንት መቀበል ማለት ዝም ብሎ አደባባይ ላይ ወጥቶ ኢየሱስ ጌታ ነው ሲልክ አዎ ጌታ ነው ብለህ በቃ ከዛ ተቀበልከው ማለት ነው። መቀበል ማለት ግን ያ አይደለም። ሙሉ የእግዚአብሔርን ቃል ላይ ያለውን ሁሉን ተሰጥቶ መፈጸም ማክበር ነውና መቀበል ማለት ሁሉንም አሜን ብለህ መቀበል ስትቀበል ነውና እስቲ አሁን ጥያቄ አቅርበህለታል። ከዛ በተረፈ ደግሞ ሌሎችም ጥያቄ ጠየቅ። እንደሚቀበልና እንደማይቀበል እናረጋግጣለን ማለት ነው። ስለዚህ የራሱን ደካማ ጎን ማለት ምን እንደጎደለው አሁን ዛሬ አውቆ ይሄዳል ማለት ነው። ሌሎችም እንደዚህ እየመጡ እያወቁ ይሄዳሉ። መልካም ቤዛ ስስብሽ አይቀበልምና ገስት ላኪ አስገባሻለሁ። አንዳንድ ቁጥር እየጻፍሽ በተደጋጋሚ አይቻለሁ። መምህር እንኳን ደህና መጡ። አዳምዬ ሰላም ብያለዋል። ቀጥታ ወይስ ወደ ውይይቱ እንሄድ ነው? እና እንቀጥላለን። ቤዛ ቅድም ላይ ወይ ልሳብሽ አንድ ቁጥር ስጽፊ ልስቢ ስል እንትን አለኝ። ሼቴ ቀጥሉ። እስከዛ መምህርም ቀጥል። መምህር ሁለት መምህር ዘላለም፣ መምህር ብሬ፣ ወንድማችን አዳምዬ ቀጥሉላችሁ። ሰላም በሉን አዳምሻ፣ እንዲሁም ደግሞ መምህር ዘላለም ነጋኑ እንጀራ ረቡኒ ቅደሙ ብዬ እኮ ነው ብርዬ። ለማህዶ ሊቅ እየተናገር ደቂቅ ብለህ ነው።
በከመይቤ ታዲያ ወንድማችን ሌኔ ዮሮ ምናልባት የማንቸስተሩ ተጫዋች ነው መሰለኝ። ዮሮ ሲባል ስሙን ይሰም ይችላል። ከይቅርታ ጋር ግን ይቅርታ አየሮ ማለት ጊዜ ስለሆነ ሊሆን ይችላል፣ ስም ሊሆን ይችላል። እኔ ደስ ይለኛል። አሁን ዩኒክ የሆነ ስም ስሰማ ደስ ይለኛል። ባይዘው በጣም ደስ ይለኛል። የሮ ነው የሮ ነው የሚለው ጊዜ ነው በኦሮምኛና። መምህር ዘላለም ሰላም ብለናል ዶክተር። አይ ሌላ ዘላለም የለም ብዬ ነው በእርግጥ አቤት ያልኩኝና እኮ ዋጋቸውን ስጣቸው። ዶላር ነገር አለሽ፣ አርጩሜ ነገር አለሽ። ሰላም ብያለሁ፣ ሁላችሁም ሰላም ብያለሁ። እሺ ቀጥሉ። እሺ ሀሳብ ማንሳት እንችላለን። ካልሆነ እኛው እርስ በርሳችን ያሉትን እህት ወንድሞቻችን እናስተምራለን። አዳምዬ እንኳን ደህና መጣ ወንድም አለም። የኔ ኔትወርክ ነው አልሰማም። እሰማለሁ ወይ? አሪፍ ነው። ያ ይሰማል። አሪፍ ነው። መልካም ጀሙካ ሰላም ብያለሁ። ለሙካ ይቅርታ፣ ለሙካ ሰላም ወገኖች፣ ሰሙ እንዴት ነህ? እንዴት ነሽ ፓስተር ለሙካ? ሁሉ ሰላም? ጌታ ይባረክ አለሁልሽ። የቸርች ነበረ ብረት የምታደርጊው ታለ ሙሉ ወንጌል እንዴት ነው በጥምቀት ጉዳይ ላይ ያላት ትምህርት? ያው ወንጌል ተሰብክልህ ጌታን ከተቀበልክ በኋላ ስለ ጥምቀት አለ ትማራለህ፣ ትጠመቃለህ። መልካም አዳም ቪዲዮ ስላበራ በዛውም ቀጥል አንተ ከእህታችን ከፓስተር ለሙካ ጋር። እሺ መልካም። የመጀመሪያ ዙር ጥያቄ ኦርቶዶክሳውያኖች ድነዋል ብለሽ ታምኛለሽ? ኦርቶዶክሳውያን ድነዋል ብለሽ ታምኛለሽ ወይ? አልገባኝም ጥያቄ። ኦርቶዶክሳውያኖች ድነዋል ብለሽ ታምኛለሽ ወይ? በእናንተ ትምህርት ጌታ ኢየሱስ ክርስቶስ በመስቀሉ ስራ ያመነ ሁሉ ይድናል። ታምኛለሽ ወይ? በቀጥታ ድነዋል አልዳኑ? እንዴት አሁን ጴንጤ ስለሆንክ ኦርቶዶክስ ስለሆንክ አይደለም የምትድነው እኮ ጌታ በሰራው ስራ ስታምኝ። ጥያቄ ኦርቶዶክሳውያኖች አስተምሮታቸው ምን እንደሆነ ታውቂያለሽ እህታችን? እኔ አላውቅም። እሺ በጌታ በኢየሱስ ክርስቶስ እናምናለን። ድነናል? የዳነ ሁሉ አዎ። አልዳንም ወይ ወይስ ድነናል? እኔ አሁን ለምሳሌ በጌታ በኢየሱስ ክርስቶስ አምናለሁ። አዎ በቃ ካመንክ ትድናለህ። መጽሐፉ እንደዚያ ይላል እኮ። ስለዚህ ስላመንን ድነናል። አዎ ኦኬ። ስለዚህ እኛ ስለ ዳንን የዘላለም መንግስት እንወርሳለን። አዎ እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል መጽሐፉ። ኦኬ ስለዚህ ድነናል። ያ ለመዳን ምን ያስፈልጋል? ክርስቶስ ቃል በቃል ያለው የመስቀሉ ስራ ለመዳን አንድ ሰው ለመዳን ምን ያስፈልገዋል ብሏል ክርስቶስ? በእኔ የሚያምን የዘላለም ሕይወት አለው ይላል። እሺ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ የተናገረውን ቃል የሚቀይር ሰው ከድህነት ይወጣል አይወጣም? እንዴ ጳውሎስ እኮ የተረገመ ይሁን ብለዋል። የጨመረም የቀነሰም እኛ ካስተማርን። ኦኬ ትምህርት ውጭ የሚወጣ ከሆነ የተረገመ ይሁን ይላል። እሺ አሁን አንድ ክፍል ላወጣልሽ ነው። እሱን ቃል በቃል ትነግሪኛለሽ፣ ምንም ሳትጨምሪ ሳትቀንሺ።
ካሜራ ላዞር ነው። መቀነስ መጨመር አይቻልም። ከዛ ወዲያ ቃሉን በደንብ ታብራሪልናለሽ ማለት ነው። በትልቁ ለማድረግ ሞክሩ። አሁን ያሰመርኩባት ፓርት ምን ትላለች?